መቄዶንያ? አዎ ብዙ ትልልቅ ሰዎች ይረዱበታል። ከትልልቅ ሰዎች ጋር ልረዳ? ምን ችግር አለው? እኔ ነኝ ያጠፋሁት። ልጄ እውነቱን ነው። እባቦ ልጄ፣ አሁን ምን ሊውጠኝ ነው? ምን ውስጥ ልግባ? እላለሁልሽ። ለምን ሊያድኑሽ እንደማይመጡ ታውቂያለሽ? የሰፈሩ ሰው አይወድሽም፣ በጣም ነው የሚጠላሽ። በጥሩ ቀንሽ አንጓጣሽ ሰድበሽ የላክሻቸው ጎረቤቶችሽ በክፉ ቀን የፈለገ ብትጮሂ አይደርሱልሽም። ማንም ነው የማይመጣው። ቀን እየመጣች የአንቺን ፎቶ እያሳየችኝ ጥላት ስለሄድክ ምን እንደመሰለሽ ተመልከታት እያለች ታሰቃይ ነበር። ስትጫወትብኝ ስትቀልድብኝ ነበር የከረመችው። አውቃለሁ፣ ግን ምንም ቢሆን እናት ናቸው። በእኔ ተነሳ እንድትጣሉ አልፈልግም። ጥሩ ሰው ስለሆንሽ ነው ያዘንሽላት። ወይዘሮ ወርቄ መቼም ነው ማታዘንልሽ። ዛሬ ይቅር ብዬሻለሁ፣ እዚህ ቤት መኖር ጀምሪ ብላት ወዲያውኑ ነው እኔና አንቺ ለማለያየት ተንኮል። ትንሽ እኮ ባረፍት ኖሮ ልጄንም አንቺንም አጥቻችሁ ነበር። እግዚአብሔር ነው ለአንቺ ሲል ለልጄ ሲል በህይወት እንድኖር ያደረገኝ። ይኸው ፊት ለፊት ካለው አይደል? አትዘን፣ በቃ ውጪ ነይ፣ ውጪ አልኩሽ እኮ። ኧረ እንደው ምን አስጨከነ እንደምከደ የወዲት እናቷን አማራጭ የለሽም መቄዶንያ መሄድ አለብሽ በሚል ውሳኔ ጸንታለች። ልጅሽ ጨክኗል አሁን። ምክንያቱም የጨከነበት ምክንያት አንቺ ራስሽ ነሽ። 6 ወር ሙሉ አሰቃይተሽዋል፣ አሳግተሽ፣ አስርበሽ፣ አስጠምተሽ አስገርፈሽዋል። ስለዚህ ያን ነገር በፍጹም ሊረሳልሽ አይችልም። እስከ ዛሬ ተታሏል እናት ናት በሚል ነገር ግን አሁን በጭራሽ አይሰማሽም። ምክንያቱም አሰቃይተሽዋል፣ በገዛ ልጅሽ ጨክነሻል። አይደለም ለሌላ ሰው ለልጆችሽ አትሆኝም። ለዛውም አንድ ወንድ አንድ ሴት 2 ፍሬ ነው ያለንሽ። ነገር ግን ለእኛ እንኳን አልሆንችም። ጭካኔ ነው የምታሳየን የምታስተምሬን። ስለዚህ ያንቺ ፍሬ ያፈራው እንግዲህ መልሶ ራስሽ ላይ ተንኮለሽ፣ ክፋትሽ ራስሽን ጎዳና ላይ ሊጥልሽ ነው። ከጎዳና ይሻልሻልና መቄዶንያ መሆን አለብሽ። ወይዘሮ ወርቄም በጭራሽ ልጅን እሸውደዋለሁ አሁን በድጋሚ። ምክንያቱም ራሴን አጠፋለሁ ብዬ እኔ ራሴን እንደማጥፋት ስሞክር፣ አንቺ ደግሞ እናታችን ናት እናድናት ብለሽ መጮህ አለብሽ፣ ያኔ ይሸወዳል ይላሉ ወይዘሮ ወርቄ። የወዲትን በጭራሽ ሁለተኛ የሚሸወድልሽ እንዳይመስልሽ አሁን አምርረዋል። ምክንያቱም ይሄን ያደረግሽው አንቺ ራስሽ ነሽ። ጭካኔን አስተምርሽዋል። ካሁን በኋላ በቀላሉ አይመለስልሽም። ይህን ነገር እኔም በጭራሽ አንቺን አልደግፍም። አንቺን ስደግፍ ኖሮ የተጠቀምኩት ነገር የለም። ክፋትን ብቻ ነው ያተረፍኩት፣ ተንኮልን ብቻ፣ ለሰው ጥሩ አለማሰብን። ስለዚህ ካሁን በኋላ መቼም ቢሆን መቼም ያንቺን ሀሳብ አልደግፍም። የምታደርጊውን ተንኮል ብናደርግም እንኳን ለማስመሰል ብትሞክሪ መቼም እሺ ብሎ አይቀበልሽም። በጭራሽ ጨክኗል። ምክንያቱም ያስጨከንሽው ራስሽ ነሽ። ከዛ ሁሉ ስቃይ በኋላ አንቺን የሚያምንሽ ይመስልሻል? ምንስ ብታደርጊ አሁን ለሱ ጉዳዩ አይደለም የሚል እንግዲህ ወይዘሮ ወርቄም በጭራሽ ልባቸው አልቆረጠም። እሳቸውም እንግዲህ በስተመጨረሻም ግድ ሆኖባቸው ወደ መቄዶንያ ለመሄድ ተስማምተዋል። ጎዳና ከመውደቅና የሰፈር ሰው መሳለቂያ ከመሆን እዛ ርቀው ሄደው ቢቀመጡ ይሻላል በሚለው ተስማምተዋል። ወይዘሮ ወርቄም ልባቸው አልቆርጥ ብሎ እባክህ ልጄ ይላሉ አስቻለውም እኔ ልጅሽ አይደለሁም፣ በአንቺ እጅ የተሰራ አውሬ ነው። ልጅሽን አውሬ ካደረግሽ ቆየሽ። ስለዚህ በጭራሽ እንዳታስቢ፣ በጭራሽ ድጋሚ ፊት እንዳትቆም። ወይዘሮ ወርቄም ብለው መጫዋቸውን ይቀጥላሉ። ማን ሊደርስልሽ ትጫዋለሽ? የሰፈር ሰው አትረብሺ። ሰፈሩም እኮ ጠልቶሻል። ማንም ላንቺ የሚደርስ የለም። የፈለገ ብትቀውጪው ማንም ሊደርስልሽ አይችልም። ስለዚህ ራስሽን ባታደክሚ ይሻልሻል። እንደውም እዚህ ሰፈር ከጮሽ የባሰ ያልታወቀብሽን ጉድሽን ልታወጪ ነው። እናም ራስሽን አሳልፈሽ ለህግ ልትሰጪ ነው ማለት ነው። የደበቅሽው ሚስጥር ጠቅላላ በዘመንሽ ሙሉ የሰራሽው ግፍና ወንጀል ሊወጣ ነው። ስለዚህ ባትጮሂ ነው የሚሻልሽ። በደህና ቀን ከፍ ዝቅ አድርገሽ ሰርበሽ አንቋሸሽ ያባረርሻቸው ጎረቤቶችሽ ዛሬ ብትቀውጪው ሲቸግርሽ የሚደርስልኝ አለ ብለሽ ታስቢያለሽ እንዴ? በጣም ነው የሚጠላሽ የሰፈሩ ሰው። ሰው የሰራውን ያዝዳር ሲባል አልሰማሽም እንዴ? ስለዚህ ሰፈር ውስጥ አንድ ሰው አይወድሽም፣ አይፈልግሽም። ማን ይደርስልኛል ብለሽ ነው ያለ በተደጋጋሚ ልቡን እንዳቆሰሉት ሁሉ መልሶ እናቱን ማቁሰል ጀምሯል። አሳረው እንክርዳድ ዘርተሽ ስንዴ ልትጠብቂ ባልሆነ። ስለዚህ በጭራሽ ከማንም ምንም እንዳትጠብቂ። ከሰው ጋር ተካፍለሽ በልተሽ አልኖርሽ። ብቻሽን ተደብቀሽ የፈለግሽውን ጮማ ስትቆርጭ ኖረሻል። አሁን ደግሞ ሲቸግርሽ ጎረቤት ሰፈር አማረሽ እንዴ? እንደዛ ይሆናል ብለሽ ታስቢያለሽ? አንቺ ወይ ከሰው ጋር የለሽ ወይ ከፈጣሪ የለሽ። ፈጣሪሽንም ባለሽ ጊዜ አላስታወሽውም። ምናልባት አሁን ሲቸግርሽ ደግሞ ፈጣሪ ትይሆን ወይ ከሰው አልሆንሽ ወይ ከፈጣሪ። አሁን ማንም የለሽም፣ ብቻሽን ቀርተሻል። ወይዘሮ ወርቄ እያለ ልጃቸው እንግዲህ እያፌዘባቸው ይገኛል። እንግዲህ አሳሰረው። እሳቸውም ሲያፌዙበትና ሲቀልዱበት የነበረው አስቻለው አሁን ደግሞ እሱ በተራው እናቱ ላይ እየቀለለ ይገኛል። እናቴ የመሄጃታ በአፍጢሟ ተደፍታ እያለቀሰች የሚራራ ልብ አጣሁ። ምክንያቱም ይሄን ከማን ነው የወረስኩት? ከአንቺው ከራስሽ። እኔና እህቴ እንኳ እንድንቀራረብ አትወጂም ነበረ። ያለን የልባችን የወደ ሆናችን ተወያይተን እንደ እህትና እንደ ወንድም እንደ ታናሽና እንደ ታላቅ ተሳስቀን ተጫውተን አላደግንም። ምክንያቱም ክፋትና ተንኮል ብቻ እየተማርን ያደግነው። ስለዚህ አሁን በየትኛው ልራራልሽ? ምኑ ነው የሚያስራራኝ? ልቤ እንዴት ይራራል? ቤት እናቴ እንደዚህ ሆና እያየሁ እንዴት የሰው ልጅ እናቱ ተደፍታ እያለቀሰች የሚራራ ልብ ያጣል? በፍጹም ጭካኔሽ ነው የሚያስታውሰው በህሊና እየተመላለሰ ያለው ያ ጭካኔሽ። እስር ቤቱ ነው ሆኜ ይገረፍ፣ ውሃ ከልክሉት፣ የሚበላ የሚጠጣ እንዳይሰጡት የምትይው ነገር እየመጣች ደግሞ ይሄውና ያቺ የምትወዳት
እንግዲህ እወዳታለሁ ብለህ ለዘሬ የማትመጥን ብዬ ነው የጠላዋት ሴት ይኸው አንተ ስለሌለህ አፈር መስላለች፣ ከሰል መስላለች እያልሽ ፎቶዋን እያሳየች ልቤን ስታደም የነበረ ልጅህን በመርዝ ልገለው ነው እያልሽ ስታሳቅቅኝ የነበረው ያ ነገር ነው በህሊናዬ በአእምሮ የመቶ እየተሳለ ያለው። ስለዚህ እንዴት ልራራልሽ በማለት እንግዲህ አስቻለው ቁርጥ ያለ ውሳኔ ወስኗል። ወይዘሮ ወርቄም የኔ ልጅ አንተ እኮ ሩሩ ነህ፣ ጨካኝ አይደለህም፣ ትራራለህ እያሉ መለመናቸውን አላቆሙም ነበር። ነገር ግን አስቻለው በጭራሽ ይሄ ሊሆን አይችልም፣ ከየት አምጥቼ ልራራልሽ? አንቺ ከሆነ የዘራሽውን እያጨርሽ ነው ያለሽው። ስለዚህ በፍጹም ይሄ ሊሆን አይችልም። ወይዘሮ ወርቄም አስቻለው ቁርጥ ያለ ውሳኔ አሁኑን ኮተሽን ሰብስበሽ ውጭ የሚል መልስ ሲሰጣቸው እሳቸውም ስቅስቅ ብለው ብቻቸውን ተደፍተው ያለቅሳሉ። የወዲትም እናቴ አታልቅሽኝ፣ ምንም መፍትሄ የሌለው ነገር እሱ እንደሆነ አንድ ጊዜ ጨክኗል። ምክንያቱም ያስጨከንሽው ራስሽ ነሽ። እንዴት አላልቅስ? ለነገሩ ልጄ እውነቱን እኮ ነው፣ ጥፋቱ የራሴ ነው። ምክንያቱም እባቡኜ እባብ ወልጄ ስለዚህ ማን የዘራውን ያዝዳል የተባለው እውነት ነው። ሰው የዘራውን ያዝዳል የተባለው እውነት ነው። ትክክል ነው፣ እሱ አልተሳሳተም ማለት ጀምረዋል ወይዘሮ ወርቄ። እንግዲህ የራሳቸው ክፋት መሆኑን እየተረዱት ይመስላል። የወዲትን በቃ እናቴ አታልቅሽ፣ እኔ ያለሁልሽ ትላለች። አንቺ ምን አለሽ ለራስሽ? አንቺንም እኮ ያስወጣሻል። ስለዚህ ምን አለ ብለሽ ነው አንቺ ደግሞ አይዞሽ የምትይኝ? ምን ልታደርግልኝ ነው? ቤት ትከራይኛለሽ? እንግዲህ ሆቴል ቢሆን ታርፊያለሽ እኮ ምንም እንደሌለው ሰው ሆቴል ልረፍ። ታዲያ ምንድን ነው የፈለግሽው? እንግዲያውማ መቄዶንያ ይሻልሻል። ጭራሽ መቄዶንያ ብላ ወይዘሮ ወርቄ እንግዲህ ታዲያ ምን ችግር አለው አይሻልሽም ከጎዳና ትላለች። እንግዲህ የወዲት ወይዘሮ ወርቄም የትኛውም አልተዋጠላቸውም። ፀሐይም አሁንም ጥሩ ነገርና መልካም ነገር ከአንደበቷ ማውጣቷን አልተወችም። ምንም ቢሆን እናት ናቸው። ስለዚህ በእኔ ምክንያት ደግሞ እንድትጣሉ አልፈልግም። ከዚህ በፊት በእኔ ምክንያት ነው እንግዲህ አሳፍነው ወይም ደግሞ አሳግተው ሲያሰቃዩ የነበረው ለወራት። ስለዚህ አሁንም በእኔ ምክንያት ከእናት ጋር እንድትለያይ አልፈልግም። እንደነገርኩህ በተደጋጋሚ ተከራይተን እኛ እንውጣ፣ እሳቸው ቤታቸው ይኖሩ ትላለች ፀሐይ። በጭራሽ አንቺ መልካም ልብ ስላለሽ ራራሽላት። እሷ ግን መቼም አሁን ተስማምተናል፣ ቤትሽ ነው ቁጭ በይ አብረን እንኑር ብላትም ወደ አሁኑ ነው እኔና አንቺን ለማለያየት የማትፈነቅለው ድንጋይ አይኖርም። ስለዚህ በጭራሽ በውሳኔ የጸና ውሳኔ ነው። ምንም አይነት ለውጥ አላመጣም። በጭራሽ ልራራላት አልችልም የሚለው ላይ ጸንቷል አስቻለው። ወይዘሮ ወርቄም በዚህ ሁሉ ጭንቀት ላይ ሆነው ያቺ የተረገበች ለዚህ ሁሉ ያበቃችኝ እሷ ናት፣ ከልጄም ጋር ልታለያየኝ የሞከረችው ከዚህ በፊት የሚያሳገጥኩትም ለእሷ ብዬ ነው። ስለዚህ ከነ ልጇ ነው የማጠፋት ማለታቸውን ያንን እንደዛው ተጨንቀውም ክፋትና ተንኮል ማሰባቸውን አልተው። የወዲትም እየወደቅሽም ጎዳና እየወጣሽም ክፋትና ተንኮልሽን አትተይም እንዴ? ምን አይነት ፍጡር ነሽ ትላለች የወዲት እናቷን። ታዲያ የወደቅኩ ቢሆን መቼም አልሞትም፣ ልቤ አይሞትም። እኔ ወርቄ ብቻዬን መውደቅ አልፈልግም። ከወደቅኩም ሁላችሁን ይዤ ነው መውደቅ የምፈልገው። በተለይም ደግሞ ለዚህ ሁሉ መንስኤ የሆነችዋን የተረገበች ሴት ቤት የገብታ ህይወት የነበላሸችው እሷ ለዘሬ አትመጥንም ብዬ መልካም ነገር ባሰብኩ አንድ የሀብታም ልጅ ልድረው ብዬ እኔ ጥሩ ነገር ስላሰብኩለት በእኔ ላይ የሁሉ የደረሰው በእሷ ምክንያት ስለሆነ እሷን እስከ ልጇ ማጥፋት አለብኝ ትላለች ወይዘሮ ወርቄ። የወዲትም ደግሞ ምን አስበሽ ነው በእሷ ላይ ትላለች። ምን ልታረጊ ነው? የማደርገውን ራሴ ያውቃለሁ። በጭራሽ ፀሐይን እንድትጎጃት አልፈቅድልሽም። የወንድሜ ልጅ በወዷ ይዛለች። ካሁን በኋላ የወንድሜ ሚስት ናት። ልጇንም በሰላም ወልዳ እዚህ ትኖራለች እንጂ ምንም ነገር እንድታደርጊያት አልፈቅድልሽም ትላለች ወዲት። ወይዘሮ ወርቄም እኔ ነኝ እናትሽ፣ እሷ እኮ ባዕድ ናት ትላለች። አዎ ባዕድ ናት፣ እሷ ባዕድ ልትሆን ትችላለች። ነገር ግን የወንድሜ ልጅ በወዷ ይዛለች። በፍጹም ፀሐይን እንድትጎጃት አልፈቅድልሽም ትላለች ወዲት። ሲጀመር እኔ አንቺን ፈቃድ አልጠየቅኩም። ማድረግ ያለብኝን ራሴ ያውቃለሁ። አርፈሽ ከዚህ ቤት ብትወጪ ይሻልሻል። እስከዛሬ እየሰራሽው ግፍና ወንጀል አይበቃሽም እንዴ ናት። አስቻለውም ለፀሐይ ይህን የእሷ ውስጥ ቁጭ ብላ ስለ አንቺ ሴራ እያሴረችልሽ ይሆናል። አንቺ ግን ደግሞ ለእሷ መልካም ነገር ታስቢያለሽ፣ ትከራከሪያለሽ። ወይዘሮ ወርቄ ግን በጭራሽ ይቅርታ የሚገባ ሰው አይደለችም። ክፉ ናት። ክፉ የሚለው ቃልን ሊገልጻት አይችልም። ፀሐይም ከእናትህ ጋር ልጅ ስትሆን ማየት በጣም ከብዶኝ ነው ለእኔ ትላለች። አስቻለውም ይሄ እንደዚህ በቀላል የከበደች ገና ምን አይተሽ? ዛሬ በራሷ ፈቃድ አልወጣም ካለችኝ በፖሊስ አስይዤ እንደማስወጣት ማመን አለብሽ። የወዲትም በጭራሽ ብቻዬን አልወድቅም ሲሉ ወይዘሮ ወርቄ አይ እናቴ አንቺ የጽናት ምሳሌ መሆን አለብሽ። እየወደቅሽ እንኳን ቢያንስ ተጸጽተሽ ይቅርታ እንደማለት ከልብሽ፣ ጭራሽ ደግሞ ክፋትና ተንኮል ታስቢያለሽ። እናማ ወርቄን ጥሎ ማንም ሰው መራመድ አይችልም። ይሄንን ሁላችሁም እንድታውቁ ትፈልጋለሁ። የወዲትም እማዬ ማለቱ ቀርቶ ወይዘሮ ወርቄ አብቅቶልሻል። ህልምሽ ከሰው ጋር መውደቅ ቢሆንም ነገር ግን የሚሳካልሽ አይመስለኝም። በአሁኑ ራስሽ ብቻሽን ነው የምትወቂው። ማንም ከጎንሽ የለም። እኔም ከወንድሜ ጎን ነኝ፣ ወንድሜም ከሚስቱ። ስለዚህ አንቺ ብቻሽን ነሽ። አንቺ ታግዥኛለሽ። ስለዚህ እኔ ያስቻለውን አሳምኜ ያችን የተረገመች ሚስቱን ደግሞ አስወግዳታለሁ። ካሁን በኋላ እኔ ካንቺ ጋር በጭራሽ ምንም አይነት እንደዚህ አይነት ጨዋታ ውስጥ አልገባም። ብቻሽን ነሽ ያለሽው። እስኪ ምን እንደምታመጭ እናያለን። በዛሬው ዕለት ከዚህ ቤት ካልወጣሽ የሚለው ሀሳቡ ላይ ጸንቷል ወንድሜ። ስለዚህ የግድ ሳትወጪ በግድሽ መውጣትሽ አይቀርም። አስቻለውም እኔ ባልደርስ ኖሮ እኮ አንቺንም ልጄንም አጥቻችሁ ነበረ። ለትንሽ ፈጣሪን ያወጣኝ ይላል። አይዞህ አንተ አሁን አትጨነቅ፣ እኔም ልጄም ከጎንህ አለን። የወዲትም የወንድሜ ልጅ በጭራሽ እንዳትጎጂው ልትጎጂውም እንዳትሞክሪ ብላ ከእናቷ አጠገብ ተነስታ ትሄዳለች። የወንድምሽ ልጅማ ይሞታታል። እነሱ በሰላም እየኖሩ እኔ ጎዳና ወይም ደግሞ እስር ቤት አልወድቅም። በስተመጨረሻም አስቻለው እንግዲህ በውሳኔው ጸንቶ እናቱን ከቤት ጎትቶ አሰጥቷል። ልብስሽን መሰብሰብ ካልፈለግሽ እኔ ራሴ ውጭ አውጥቼ እጥልልሻለሁ የሚል ቃል ተናግሮ በዛሬው ዕለት በፍጹም አንቺ ራስሽ ፈቅደሽ ወደሽ ካልወጣሽ ራሴ ፖሊስ አምጥቼ እጆችሽ በካቴና ታስረው እንዲወጡ ስለማድረግ
ይህን ከማድረጌ በፊት ቤት ለቀሽ ውጭ በማለት እንግዲህ ወይዘሮ ወርቅም እያለቃቀሰች ከቤት ወጥታለች። በሆነ ምክንያት ሀሳባ ደግሞ እዛው ቤት ለመኖር ከቻለች ፀሐይና ልጇን ነው በመጀመሪያ ልታጠፋ የፈለገችው። ከዛ በኋላ ህይወቴ በሰላም ከልጆች ጋር እኖራለሁ የሚል ነው ያሰበችው ወይዘሮ ወርቄ። ከመጀመሪያም ጀምሮ ከልጅ ጋር ያቀያየመኝ የፀሐይ ነገር ነው። ፀሐይ ከዘሬ እንድትቀላቀል ስለማልፈልግ ስለዚህ ፀሐይንም ልጇንም አጠፋለሁ ብላለች ወይዘሮ ወርቄ። አሁንም የሆነ ምክንያት ፈጥራ ከዛ ቤት ካልወጣች እንግዲህ ፀሐይን ከነ ልጇ አገላግላለሁ ብላለች። ምን ይሆን ፀሐይና ልጇ የሚጠብቃቸው? አሁንስ ልጁም ገና አልተወለደም። እንግዲህ ዛሬ ነገ እያሉ ነው። በቀጣይ ምን ላይ እንደሚሆኑ እንግዲህ ፀሐይና ልጇ ሁልጊዜም ያላቸው እንትን ላይ ነው፣ ሰቆቃ ነው ማለት ይቻላል። ምክንያቱም ፀሐይ አሁን የምታውቀው ነገር የለም ባሌ ከጎን ያለ ብላ ታስባለች። ነገር ግን ባልየው ዞር ካለ ወይዘሮ ወርቄ እዛ ቤት ካሉ ሲጥ እንደሚያደርጓት በእርግጠኝነት ተናግረዋል። እንግዲህ ለዮዲትም ነግረዋታል አስረግጠው። ነገር ግን ዮዲት በጭራሽ ልጄንና ማለት የወንድሜ ልጅን እና ሚስቱን በፍጹም እንዳትነኪ ብላለች። እሳቸው ግን እንደሚያደርጉት ተናግረዋል በተደጋጋሚ። በእሷ ምክንያት ካረጀሁበት ወልጄ ከብጄ ከኖርኩበት ቤቴማ በእሷ ምክንያት አልወጣም ብላለች። በእርግጥ ልጁ ወጥቶ አስወጥቷቸዋል። ነገር ግን በአንድ ምክንያት ፈጥራ ወደዛ ቤት ትመለስ ትችላለች። ፀሐይን ብቻዋን ካገኘቻት ሴት እንደምታደርጋትም ተናግራለች።